ሶፊያ ጆሃር እባላለሁ። አባስ በያን እባላለሁ። የኑር የቁርአን ባንክ ዋና ጸሐፊ ነኝ። ጋዜጠኛ ሀያት ወርሞጎ እባላለሁ። ስሜ ኡስማን አወል ይባላል። እስማኤል ተክሌ እባላለሁ። ሚዲያዎች ላይ ነው የሰራሁኝ የሚገኘው። ስሜ ኑረዲን መስሎ እባላለሁ። የኑር ቁርአን ባንክ ስራ አስኪያጅና መስራች ነኝ። ዛሬ እንግዲህ የተገኘሁት በበሲራ የቁርአን ጥናት ማዕከል ውስጥ ነው። በሲራ ትልቅ ነገር አብስሮናል። በጣም ደስ የሚል ጊዜን ያሳለፍነው የነበረው። ዛሬ የበሲራ አፕ ምርቃት ላይ በመገኘቴ እጅግ ደስ ብሎኛል። ባየሁት ነገር በጣም ደስ ብሎኛል። እንግዲህ ዛሬ ደማቅ ቀን እያሳለፍን እንገኛለን። በበሲራ የትምህርት ማዕከል የበሲራ ቲቪን አፕሊኬሽን ምረቃ ፕሮግራም ላይ ነው የምንገኘው። በጣም ደስ ብሎናል። ዑመር ብን ኸጣብ ኢነ አላህ የርፈዑ ቢሃዛ አልቁርአን አቅዋመን ወየضዑ ቢሂ አኸሪን። የሆኑ ሰዎችን አላህ በቁርአን ከፍ ያደርጋል፣ የሆኑ ሰዎችን ደግሞ ዝቅ ያደርጋል እና እዚህ አካባቢ ያለው ሰራውንዲንግ በቁርአን ከፍ እንዳሉ ነው ያየሁትና አላህ ትልቅ ቦታ ለና ደረጃ አላህ ያደርሳቸው። በሲራ አፕሊኬሽን ወይም ደግሞ በሲራ ቲቪ በመከፈቱ በጣም ደስ ብሎናል። ይህ አፕ ብዙ ነገሮችን ይጠቅማል ብዬ አስባለሁ። ዛሬ የተገኘሁት እንግዲህ በዚህ ማዕከል ውስጥ እየተሰሩ ካሉ ስራዎች መካከል አንዱ የሆነውን በኡስታዝ ኻሊድ ክብሮ ማዘጋጅነት የተበረከተው የሆነውን የበሲራ ቲቪ የቁርአን ትምህርት አፕሊኬሽን የሚመረቅበትን ዕለት አስመልክቶ እዛ ፕሮግራም ላይ ነው የተገኘሁት። እውነት ለመናገር በጣም ደስ የሚልና በጣም ልቤ የተነካበት ፕሮግራም ነበረ። እንግዲህ ይሄ መተግበሪያ የሚያመለክተው ነገር ምንድን ነው? የቁርአን ትምህርት በጣም ረዥም የተለያዩ መንገዶችን ተከትሎ ዛሬ ደርሷል። ባህላዊ መንገድ ቁርአን ስንማር ቆይተናል። ዛሬ ደግሞ የቴክኖሎጂው ዓለም ላይ ስንደርስ አሁንም ቁርአን ቴክኖሎጂውን ተከትሎ ወደኛ እየደረሰ ነው። ብዙ ጊዜ እንግዲህ በየመስጂዶቹ በየቦታው የተለያዩ ደርሶች ይሰጣሉ፣ የቁርአን ተፍሲሮች ይሰጣሉ። ትልቁ እስካየሁት ብዙ ድክመቶችን ያለው በዚህ ዘርፍ ነገሮችን ዶክመንት አድርጎ ማስቀመጥ እና በሲራ ይህንን ነገር ፈርቀዳጅ ሆኖ የመጣ ይመስለኛል። እስከዛሬ የተሰጡ ኮርሶችን እና ወደፊትም የሚሰጡትን በጥሩ ጥራት በትንሽ ኔትወርክ እንዲሰራ ተደርጎ ፕሌይ ስቶር ላይ መጫኑ ማህበረሰቡ ያለበት ቦታ ላይ ሆኖ ይህንን ነገር ኮርሱን በስነስርዓት እንዲከታተል፣ አንዳንድ ሰው አይመቸውም መምጣት በአካል እዚህ ቦታ ላይ ቁጭ ብሎ ለመማርና ያለበት ቦታ ሆኖ ቁርአኑን ከፍቶ እንደ አንድ መምህር አፕሊኬሽኑን እየተከታተለ ዒልሙን እንዲቀስም ትልቅ እድል ነው የሚፈጥረው። እንግዲህ ይሄ የበሲራ ቲቪ አፕሊኬሽን መመረቁ አካባቢያችን ላይ ሆነው እዚህ ድረስ መጥተው መማር ለማይችሉ ሰዎች የተለያዩ ቦታ ከኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ ለሚኖሩ ማንኛውም ሰው የቁርአንን ትምህርት መማር ለሚፈልጉ ሁሉ በቀላሉ እቤቱ ድረስ እንዲደርስ ያስቻለ ትልቅ አፕሊኬሽን በመሆኑ የተሰማኝን ደስታ ለመግለጽ እወዳለሁኝ። በሲራ ቲቪ ተብሎ አዲስ አፕሊኬሽን ዛሬ ተመርቋል። አፕሊኬሽኑ እንግዲህ ለብዙዎቻችን ትልቅ ነገርን ያሳያል ብዬ አስባለሁ። ብዙዎቻችን ከርቀት አንጻር ቦታው ላይ ደርሶ ወይ ደግሞ ቦታው ላይ ተገኝቶ መማርን ማወቅን የማንችልበት አጋጣሚዎች ይኖራሉ፣ በተለያዩ የህይወት አጋጣሚዎቻችን ምክንያት ማለት ነው። ያንን ደግሞ ላልቻልን ሰዎች ይሄ ትልቅ እድል ነው እና ይህን እድል ተጠቀሙበት። እንዲህ አይነት በጣም ጥልቀት ያላቸው በተለያዩ ውጭ ሀገራት ላይ ያሉ ዱዓቶች ሰዎች ሲያስተምሩ ብዙ ጊዜ የማያቸው ነገር ግን በእኛ ሀገር ዑለማዎች በእኛ ሀገር ኡስታዞች እንዲህ አይነት ነገሮች መች ነው ወደዚህ መጥተው ሰፊው ማህበረሰብ መድረስ የሚችሉት የሚለው ዝም ብሎ ሁሌ ውስጥ ይመላለስና እንዲሁ ቢኖር የሚል ምኞት ነበረኝ። ምክንያቱም የውጮቹን አክሰስ ማድረግ የሚችለው አንድም የፎሬን ላንጉጅ በተለይ እንግሊዘኛን ማወቅ የቻለ ሰው ነው። ከዛ ውጭ ደግሞ አረብኛ ነው። ነገር ግን እንዲህ አይነት ትምህርቶች ወደ ሀገር ውስጥ ሲመጡ የነበረበት መንገድ ራሱ ኤዘር በትርጉም ነው ወይም ደግሞ ሰዎች እንግሊዘኛውን ወይም አረብኛ ሰብታይትሉን እያዩ ነው እስከዛሬ ሲባሉ ነበር። ነገር ግን አሁን በእኛ ሀገር ቋንቋ ኢትዮጵያ ውስጥ በስፋት ከሚነገሩ ቋንቋዎች መካከል አንዱ በሆነው የአማርኛ ቋንቋ ብዙ ሰዎች ዘንድ እንዲደርስ በዚህ መልኩ መምጣቱ የእውነት ደስ ብሎኛል። ምኞቴም ጭምር ስለነበር ነው። አሁን የምናየው ይሄ ፕላትፎርም የሚያሳየን ዘመናችንን እየኖርን እንደሆነ ነው የሚያሳየን። ቁርአን የጀመረው በሀገራችን ላይ ረዥም ታሪክ ነው ያለው። እዚህ እስልምና ከመግባቱ ጊዜ ጀምሮ ቁርአን እየቀራን እየተረዳን ዛሬ ደርሰናል። የምንረዳበት ብዙ መንገዶች የተለያዩ መንገዶች ተጠቅመን ነው የደረስነው። ዛሬ ደግሞ የቴክኖሎጂው ዘመን የዲጂታሉ ዘመን ላይ ደርሰን ቁርአንን አሁንም በዚሁ በዲጂታሉ ዘመንም እየተላለፈ ነው ማለት ነው። ሁል ጊዜ የሚሻገር መልእክቱ የማይቆም መሆኑን እናያለን። ይሄ ፕላትፎርም
ይህንን ዘመን የሚወክል በአግባቡ ሰዎች ቁርአንን እንዲረዱ የሚያደርግ ነው። እንደዚህ አይነት ነገር መለመድ አለበት ወደፊትም። ምክንያቱም ብዙ ጊዜ እናያለን ትልልቅ መሻይኾች ተፍሲሮችን ደርሶችን ይሰጣሉ፣ ግን ዶክመንት ተደርጎ አይቀመጡም። እንዲህ በተደራጀ መልኩ በአንድ አፕሊኬሽን መገኘቱ ትልቅ እድል ነው። ይሄ ማስ ሚዲያ የሚባለውን ነገር ሚዲያውን በደንብ ተጠቅመው ትሩ ቴክኖሎጂ በዚህ መልኩ ወደኛ መቅረባቸው አፕሼት የሚደረግ ነገር ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም خيركم من تعلم القرآن وعلمه the best of you are those who learn the Quran and teach it ቁርአንን ተምረው ያስተማሩ ናቸውና በዚህ መልኩ ደግሞ ረቂቅ በሆነ መልኩ through app application መተውልን በዚህ መልኩ እኛ ጋር መድረሳቸው እንደ አንድ ግለሰብ በጣም ደስተኛ ነኝ። ልጆችን እንዲሁም ደግሞ መቅራት ላልቻሉት በጣም ብዙ ነገሮችን ያበረክታል ብዬ አስባለሁ። እነዚህ ነገሮች በጣም በብዙ አይነት መልኩ መለመድ መቻል አለባቸው። ፈርቀዳጅም ስለሆነ ሊመሰገን ይገባዋል። በሲራ በተለያዩ ዓለም ክፍሎች መቅራት እየቻሉ ግን ብዙ ነገሮች አኳል ውስጥ ያሉ ሰዎች አለና በዚህ አማካኝነት ምክንያት እንዳይኖረን ያደርጋል ብዬ አስባለሁ። ኡስታዝ ኻሊድ ክብሩ ምን በቅርበት ፈሊላሂል ሐምድ በመጠኑ ቢሆን በቅርበት የማወቅ እድሉ ካላቸው ሰዎች መካከል አንዱ ስለሆንኩ ኡስታዝ ይህን ለማሳካት የሄደበትን ርቀት ምን ያህል ዋጋ እንደከፈለ ምን ያህል አድካሚ እንደነበረ በቅርበት መነበረ አውቃለሁኝ። ስለዚህ የዚህ ሁሉ ልፋትና ድካም ውጤት የሚታይበት እለት ስለሆነና በዛ እለትም መገኘት መቻሌ እጅግ በጣም ደስ ብሎኛል። ኡስታዝን ከዚህም እጅግ በጣም ከፍ ባሉ ሀሳቦች፣ ከፍ ባሉ አፈጻጸሞች፣ ከፍ ባሉ ነገሮች አገኘዋለሁ ብዬ ተስፋ አደርጋለሁ። ባይዘዌይ ቁርአን ሁለት መንገድ ነው የምንረዳው። አንዱ አቀራር መቅራት ዝም ብሎ ተርቲል የምንለው አለ፣ ሌላው ተደቡር ነው። አሁን ይሄኛው ፕላትፎርም የሚያስረዳን የተደቡሩን በደንብ ቁርአንን ተረድተን የመቅራት የሚለውን ሌቭል የምንረዳበት ነውና ሰው ተጠቅሞ ቁርአንን ቢያውቅበት እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ይህንን ነገር አውርዳችሁ በየቤታችሁ ትርፍ ሰዓት ሲኖራችሁ ማታ ማታ ከልጆቻችሁ ጋር ሊሆን ይችላል፣ ልጆችም ደግሞ በስልኮቻችሁ ይዛችሁ እንድትከታተሉና አህለል ቁርአን እንድትሆኑ በዚህ አጋጣሚ ጥሪ ማስተላለፍ እወዳለሁ። በሲራ አፕሊኬሽንን ከአፕ ስቶር ሁላችሁም አውርዳችሁ ተጠቀሙበት። በየአንዳንድ በተለያዩ ዓለም ክፍሎች ያላችሁ እህት ወንድሞች ይህን አፕ አውርዳችሁ ስትጠቀሙ ብዙ ነገሮችን ማወቅ ትችላላችሁ። ስለ ቁርአን ያላችሁ ገለጻዎች፣ ስለ ነብዩ ሰለላሁ ዐለይሂ ወሰለም ያለውን ሲራ በደንብ ማወቅ ትችላላችሁ። ይህ አፕ በሁላችንም ዘንድ ሊኖር ይገባል። እንደ ግዴታ የሚዩት ነገር ግን እንደ ግዴታ ማየታችሁ ደግሞ ብዙ ነገሮችን ማወቅ ትችላላችሁ። አፑ ልብ ውስጥ የሚቀመጥ ነውና ሁላችሁም ተጠቀሙበት። ኢንሻአላህ ሰው አፑን በደንብ ተጠቀሙት። ፕሌይ ስቶር ላይ አፕ ስቶር ላይ የገባችሁ በደንብ ዳውንሎድ አድርጉት። ሽክረን ለኩም። በሲራ ቲቪ የቁርአን አፕሊኬሽኑን ከዚህ ሰዓት ጀምሮ ማውረድና መጠቀም ትችላላችሁ። ያው ምናልባት በዛ ሂደት ውስጥ ለተከፈለው መስዋዕትነትም ተቋሙንም ለማሻገር ጭምር የሚጠየቅ ነገር ይኖራል። በጣም ትንሽ ነገር ነው። ዛሬ $100 ለምን ልናውለው እንደምንችል አላውቅም። ለሴቶች ምናልባት አንድ አበያ መግዛት የማይችል ያው ለወንዶች ደግሞ ምናልባት 2 ሱሪ እንኳን በስርዓት መግዛት የሚችል አይመስለኝም። ነገር ግን በአንድ ዓመት ውስጥ ብዙ ነገሮቻችን የምናስተካክልበት ቁርአን ስለሆነ ደግሞ ኢሞሽናችንን የምናከምበት ኢሞሽን ሲታከም ደግሞ በዛው ልክ ምርታማነታችን ፕሮዳክቲቪቲያችንን ጭምር የሚያድግበት የሆነ ነገር ስለሆነ የዕለት ተዕለት ጉዟችሁን የእውነት ከቁርአን ጋር ስቲክ አድርጋችሁ ለመቀጠል እንዲህ አይነት አፕሊኬሽኖች እንዲህ አይነት መንገዶች በጣም ጠቃሚ ይሆናሉ ብዬ አስባለሁ። በሲራ አፕሊኬሽንን ከጉግል ፕሌይ ስቶር ውስጥ ታገኙታላችሁ። ይህንም ደግሞ ለወዳጅ ዘመዶቻችሁ በስጦታ መልክም በማበርከት ቁርአንን በየቤቱ እንዲደርስ የግላችሁን አስተዋጽኦ እንድታበረክቱ ጥሪን አቀርባለሁኝ። አመሰግናለሁ። ሁላችሁም ከፕሌይ ስቶር ላይ የበሲራን አፕሊኬሽን እያወረዳችሁ መጠቀም ትችላላችሁ። ከዛ ባለፈ ግን ከአፕሊኬሽኑ በተጨማሪ ለትምህርቱ የተሻለ የሚሆነው ደግሞ በአካል መጥቶ መማሩ ደግሞ እንደሆነም ይሰማኛል። ምክንያቱም ኡስታዝ በአካል ስትመጡ ደግሞ የሚገባባችሁ ሌላ የሆነ የራሱ ነገር ይኖራልና በአካል መታችሁ መማር የምትችሉ እንግዲህ ቤተል አካባቢ መታችሁ በአካል ብትማሩ የሚለውን ለመጠቆም እወዳለሁ። ነገራችሁ ላይ ደግሞ እዚህ ቦታ ላይ መታችሁ መማር የምትችሉ ካላችሁ ብትመጡ ደስ ይለኛል። ከቀጣይ ተማሪዎች መካከል ደግሞ እኔ አንዷ ነኝ። ስለዚህ መታችሁ መመዝገብ ይኖርባችኋል የሚለውንም እግረ መንገድ መናገር እፈልጋለሁ። ያለፈውን ጊዜ ሳልማር ስላለፈኝ በጣም ስለቆጨኝ በተለያዩ አጋጣሚዎች ነው መማር ያልቻልኩትና አሁን ደግሞ ቀጣዩን ልማር ነው ኢንሻአላህ። የቀጣዩ ቀን ርቆብናልና በዚህ አጋጣሚ ደግሞ መቼ ነው የሚጀምረው የሚለውን ደግሞ ለአዘጋጆቹ መጠየቅ እፈልጋለሁኝ።
ኢንሻአላህ በቅርቡ ደግሞ እኛም ተማሪ እንሆናለን። ይሄ እድል ስለተመቻቸልን እጅግ አድርገን እናመሰግናለን ለማለት እወዳለሁ። በዚህ አጋጣሚ ኡስታዝን እጅግ በጣም አድርጌ ላመሰግነው እወዳለሁኝ። ይህንን እድል ስላመቻቻችሁልን እኛም እጅግ አድርገን እናመሰግናለን። በሲራዎች ኡስታዝ ካሊድ ክብሮምም እንኳን ደስ አለህ ለማለት እወዳለሁኝ እና ደግሞ እንደዚህ ያለ ስጦታን ስላበረከትክልንም እጅግ አድርገን እናመሰግናለን። አላህ ሱብሓነሁ ወተዓላ እድሜህን ያቆይልን፣ በአፍያ ያቆይልን ለማለት እወዳለሁኝ። እንኳን ደስ አላችሁ። አላህም ደግሞ ከዚህ በላይ ከፍ አድርጎን የምንፈልግበት ደረጃ እንድንደርስ ለኡስታዝ ካሊድ ክብሮም እና በዙሪያው ላሉ ሁሉ መልካም ምኞቴን እገልጻለሁ። አፕሊኬሽኑን በሲራ ብላችሁ ሰርች አድርጋችሁ ብዙዎቻችሁ የምትሸወዱት ቢኢ ብላችሁ ይመስለኛል። ቢኤ ነው፣ BASIRA ቲቪ ብላችሁ ሰርች ብታደርጉ ፕሌይ ስቶር ላይ ታገኙታላችሁ። አውርዱት፣ ተጠቀሙበት። ይህ የህይወት ዘመናችሁ ትልቁ ስጦታ እንደሚሆን አልጠራጠርም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።